እስቲ ሰላም ፈለገ ሰላምታችን እንዴት አለሽ? ማንን በርስምሽን? ሚካኤል ድረስ ዛሬማ በመንፈስ ነው። ወደ ተኔን የገባት ዘጋም ሚካኤል ድረስ ፈለገ እውነት እኔ ነኝ ወይስ መንፈስ ይዞኝ ነው? ሁለታችሁም ናቸው። አልቻልኩም። ቆይ ደረጋጋ፣ ይቅርታ አድርጉልኝ። ወይኔ ገብርኤል አባቴ ከስንት ድካም በኋላ ፈለገ እውነቴን ነው የምልሽ፣ ስንት እንደደከምኩ ብታውቅ። ወይኔ ዛሬ ይኸውልህ ፈለገ፣ እኔ ማለት ነው አንድ ጥያቄ አለኝ። እኔ ባይዘዊ የኦርቶዶክስ ልጅ ነኝ ማለት ነው። አንተ ጴንጤዎች ላይክ አንዳንድ ቁጥር ጻፉ እንዳስገባችው አልክ። ላኪን ግን እኔ ኦርቶዶክስ ነኝ። እሺ በቃ ወገኖች ማለት ነው እንትን ይቅርታ አድርጉልኝና ስክሪንሻት አድርጉልኝ ይሄን ጥያቄ ስጠይቅ። ምክንያቱም ከብዙ ሰው ጋራ የተከራከርኩበት ከብዙ ሰው ጋር የደከምኩበት ነው። ካላስቸግርኳችሁ ላይ ስክሪንሻት አድርጉልኝና በሚዲያ ማለት ነው እንዲለቀቅ አድርጉልኝ በእናታችሁ። እሺ ፈለገ ጥያቄውን ልጠይቅ። አዎ ማን እንደሆነ እኮ ስምሽን ሳትነግሪኝ ጉንጫሟ ነው የሚለው ጉንጫሟ ነኝ ነው የሚለው የአባቷ ምርኮኛ እዮ ነው። እሺ ጉንጫሟ ታችን ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ታችን። እሺ ምንድን ነበረ ጥያቄሽ? ስክሪንሻት አድርጉ እንዳትሉ። ይኸውላችሁ በነገራችን ላይ እኔ ስልኬ ስክሪንሻት ማድረግ አይችልም። ቆይ በዚህኛው ስልኬ ስክሪንሻት ላድርግ። ምክንያቱም ስጠይቅ እኔ ለሰውዬው ወስጄ ወይም ደግሞ ሚዲያ ላይ ተለቆ እንዲያየው እፈልጋለሁ። ገባችሁ? ቆይ ምን መሰለ ጥያቄ ፈለገ፣ በነገራችን ላይ ማለት ነው እኔ ብዙ ጊዜ ይሄ ነገር በኦርቶዶክስ ልጆች ላይ ጥያቄ ስለሚነሳብንና አረብ ሀገር ያለን እህቶች ወይም ደግሞ እኛ የገጠር ልጆች አያውቁም ብለው ብዙ ሰዎች ስለሚያፌዙብን ነው። ገባ? ይሄን ጥያቄ የምጠይቀው ማለት ነው ከይቅርታ ጋር ምን መሰለህ ጥያቄው፣ ኦርቶዶክሳውያን ህፃናቶች እኛ ስንወለድ ሳለን ቆይ አንድ ጊዜ ወይኔ እስካሁን ድረስ መረጋጋት አልቻልኩም። ታውቃለህ ፈለገ እውነቴን እኔ በአካል አልመሰለኝም መንፈስ ነው መሰለኝ። ገና ከእንቅልፌ መነሳቴ ነው ባይዘው ደግሞ ማለት ነው። እና ኦርቶዶክሶች ሲወለዱ ህፃናት ሆነው ሳይጠመቁ በፊት ሙስሊም ናቸው ብዙዎቹ ጥያቄ ነው። እኔ ደግሞ ስንወለድም ሳንወለድም ክርስቲያን ነን፣ ኦርቶዶክስ ነን። ምክንያቱም ጥምቀት የመጣው ከድሮ ነው ከአሁን ነው ማለት ነው። ልጅ እያለን ክርስቶስ በደም ነበር የሚያጸምቀን ጥምቀት ሳይፈጠር በፊት ብዬ ተከራከርኳቸው። እነሱ ግን መጽሐፍ ቅዱሳዊ ወይም ደግሞ መንፈሳዊ ያልሆነ ነገር ሳይጠቅሱ ይከራከሩኛል። እኔ ግን ለምሳሌ ክርስቶስን ምሳሌ አድርጌ ስነግራቸው ሁሉም ሰው ሲያፌዙብኝ ነበረ። እና ለዚህ ጥያቄ ከነ ማስረጃው አድርጌ እኔ ንገረኝና ለሰዎቹ ሄጄ አስረዳቸዋለሁ ማለት ነው። ደግሞ ስክሪንሻት አድርጉልኝ፣ እኔ ደግሞ ማይክ ይዛለሁ። እሺ ታችን በመጀመሪያ እንኳን ደህና መጣሽ። ያው እታች ያላችሁ ሰዎች ወንድሞች ከአክብሮት ከፍቅር ያው በታደርገው ነገር ስለሆነ ሁላችሁም አደራ እንዳታዝኑባት።
በእስልምና ዙሪያ ላይ በጣም ብዙ ጥያቄዎች ይነሳሉ። እርግጥ ነው በዚህ ጉዳይ ላይ ዮሐዴ እንደውም በደንብ ሰፊ መልስ ይሰጥሻል። ነገር ግን ያው እኛም በተወሰነ መልኩ ሀሳቡን ጠቅላላ አድርገን የዛን ያክል ጥልቅ የሆነ ጉዳይ ስላልሆነ ጠቅላላ አድርገን እነግርሻለን። በመጀመሪያ ደረጃ በእስልምናው አካባቢ ከሚቀለዱ ቀልዶች ውስጥ አንዱ ይሄ ነው። ይሄ ሁሉም ሰው ገና በእናቱ ማፀን እያለ ሙስሊም ነበር ምናምን ምናምን። በነገራችን ላይ እኔም ገና በእናቴ ማፀን ስወለድ እንትን ነበርኩ ምናምን ብለው የሚጃጀሉ በጣም ብዙ ሰዎች አሉ። ልክ እንደ ፍቅር ሲይዝም አይነት አካሄድ ማለት ነው። ሰዎች ግን በአንደበቶቻቸው እንዲህ ስላሉ በዚህ አጋጣሚ ክርስቲያኖቶች ወንድሞች በቃ ከንፈራችሁ ልትመጡላቸው ነው የሚገባው። የሆነ ብዙ የሚያስረብሽ ነገር አለ። ለምሳሌ አንድ ሰው መጥቶ ዮሐዴን አንተ ህንዳዊ ነህ ስላለው ዮሐድ ህንዳዊ አይሆንም። ህንዳዊ ለመባል የሚያስፈልጉ የሆኑ አንዳንድ ክራይቴሪያዎች አሉ። ያንን ያሟላ ሰው ነው ህንዳዊ ሊባል የሚችለው። አንድ ሰው መጥቶ ግግም ብሎ በቃ አንተ ነህ ስላለ ይሆናል ማለት አይደለም። አንድ ፕሮቴስታንት ወንድማችን አስገብተን አንተ ሰዶማዊ ነህ ስላልነው ነው ማለት አይደለም። ሰዶማዊ የሚያስብለውን ስራ ከሰራ ነው ሰዶማዊ የሚሆነው። ጥምቀት የእግዚአብሔርን ልጅነት ለማግኘት የምንጠመቀው ጥምቀት ነው እንጂ ይሄ እስልምና ይሄ ክርስትና ምናምን ተብሎ ይሄ እንትን ውስጥ የሚገባበት ነገር አለም። በአጭሩ ኢንጀነራል ለመረዳት ያክል ጥያቄው ቀልድ ነው፣ እንደ ቀልድ ያዙት። ስለ ጥምቀት ስናነሳ ግን ከአንድ ክርስቲያን ቤተሰብ የተወለደ ህፃን ኦልሬዲ የክርስቲያን ቤተሰብ ስለሆነ ሀብተ ውልናን ስመ ክርስቲያን እንዲያገኝ ቤተሰቦቹ በልጅነቱ እንዲጠመቅ ያደርጉታል። የሌላ ቤተ እምነት አማኝ ስለነበረ ሙስሊም ስለነበረ፣ ፕሮቴስታንት ስለነበረ፣ ካቶሊክ ስለነበረ፣ የቡዳ እምነት ተከታይ ስለነበረ፣ በእናቱ ማህፀን ውስጥ የሂንዱ እምነት ተከታይ ስለነበረ አይደለም የሚያጠምቁት። ክርስቲያን ስለሆኑ የተወለደ ያ ልጅ በክርስቲያን ቤተሰብ ስለሆነ ክርስቲያን ስለሆኑ እነሱ የቀመሱትን ያንን ድህነት ልጃቸውም እንዲያገኝ ሀብተ ውልናን ስመ ክርስቲያንን እንዲያገኝ ያደርጉታል። በአጭሩ ምሳሌ ልስጣችሁ። ለምሳሌ ህፃን ልጃችሁ ገና አፉን ያልፈታ ህፃን ልጃችሁ ቢታመም ወላጆች ምንድን ነው የምታደርጉት? የትኛውም ቤተ እምነት አማኝ እምነት ተከታይ ብትሆኑ ፕሮቴስታንት ሁኑ ዋቴቨር የትኛውም እምነት ተከታይ ሆናችሁ ህፃን ልጃችሁ በአፉ መናገር የማይችል ልጅ፣ ምንም አይነት ጥያቄ መመለስ የማይችል ልጅ ሲታመም የሚያለቅስ ብቻ የሆነ ልጅ እንደዚህ አይነት ሁኔታ ላይ ያለን ህፃን ልጅ ቢታመም ምንድን ነው የምታደርጉት? ፈቃዱን ሳትጠይቁ ወደ ሆስፒታል ነው የምትወስዱት፣ ወደ ህክምና ቦታ ነው የምትወስዱት። ወላጆች የልጆቻቸውን ፈቃድ ሳይጠይቁ ህክምና ቦታ ድረስ ይዟቸው የሚሄዱት ለምንድን ነው? እነሱ በጤንነት ይህን ዓመት ሁሉ የዓመት ጊዜ እንዳሳለፉ ያንን ያክል ዓመት እንደኖሩ ሁላ ልጆቻቸውም ጤናን አግኝተው እንዲኖሩ ስለሚፈልጉ ወደ ህክምና ቦታ ይዟቸው ይሄዳሉ። ስለዚህ በክርስቶስ ኢየሱስ ያመኑ ክርስቲያን የሆኑ ቤተሰቦችም ልጆቻቸው እነሱ የቀመቱትን ድህነት እንዲቀምሱ እነሱ የኖሩበትን እውነት እንዲኖሩ ልጆቻቸውን ወደ ቤተክርስቲያን ይዘው ሄደው ያጠምቃሉ። ከዛ ውጭ ግን የሂንዱ እምነት ተከታይ ስለነበረ ነው፣ የቡዳ እምነት ተከታይ ስለነበረ ነው፣ የሽንቶይዝም እምነት ተከታይ ስለነበረ ምናምን የሚባል ቀልድ ግን የለም። ይሄ ጀስት በቃ ለመጀመሪያ ያክል እንደዚህ አይነት ቀልድ ከቀለዱ እናንተ ቁም ነገረኛ ሆናችሁ መልሱላቸው። ግግም ብለው በቃ ነው ካሉ ግን በቃ ይሄ ራስን በራስ ከማስደሰት የማይተናነስ ሀሳብ ነው። ጀስት በቃ ፈገግ ብላችሁ ከፈራችሁ መጣችሁ መሄድ ነው። በአጭሩ ግን እኛ ግን የምናስጠምቀው ወይ ሰው የሌላ እምነት ተከታይ ስለነበረ ነው ወይ? በፍጹም እንደዛ የሚባል ነገር የለም። ስለዚህ አንድ ህፃን ወደ ቤተክርስቲያን ሄዶ ጥምቀትን የሚጠመቀው ቅድም እንዳልኳችሁ ለምንድን ነው? የክርስቲያን ቤተሰብ ውስጥ የተወለደ ህፃን ልጅ ስለሆነ ነው። ከክርስትና ቤተሰብ ውጭ ክርስትና እምነት ተከታይ ካልሆኑ ሰዎች ውጭ የተወለዱ ሰዎች ካደጉ በኋላ ነው ወደ ክርስትና እንዲመጡ ወንጌልን ሰብከን የምንመልሳቸው። ለምን? እነሱ ቤተሰቦቻቸውም ጭምር ከክርስትና ርቀው በምንፍቅና ህይወት ውስጥ የቆዩ ስለነበሩ፣ ስለዚህ ለነዛ ሰዎች ወንጌልን ሰብከን በክርስቶስ አምነው እንዲጠመቁ እናደርጋለን ማለት ነው። ከዛ አንግል እንድትረዱት ነው። ዮሐዴ አይ ቲንክ ከዛም አንግል የሚነሱትን ሀሳቦች አንተ ሞር ስለምትረዳቸው በደንብ ለእህታችን እንድትመልስላት ለአንተ ድሉ ልስጥ። አለ ዮሐዴ አለው ፈለገ ይሰማል? ድምጼ ይሰማል? ያ ኦኬ፣ እሺ። ቃለ ሕይወት ያሰማልን። ኦልሬዲ መልሰዋል። በክርስትና ያለው ትንሽ ብቻ ሀሳብ ለመስጠት አክቹዋሊ በጣም የሚያስቅ ነው የሚሆነው። ማለት አንድ ሰው ሙስሊም ወይም ክርስቲያን ምናምን ለማለት ቢያንስ ክርስቲያን ለማለት እኛ የምናመጣው ወይም ክራይቴሪያዎች አሉ።
ሙስሊም ለመባል ደግሞ በጣም ከባዱ ክራይቴሪያ ምን ማለት ነው? እስከ ጅምሩ ሰረንደር ማለት ነው፣ መገዛት መቻል ማለት ነው ብለው ነው የሚተረጉሙት ራሱ ማለት ነው። አንድ ህፃን ልጅ ገና ሲወለድ መገዛት ምናምን አያውቅም አይችልምም። ኦኬ ሲጀመር ከስሙ ትርጉም ራሱ ስንመጣ ማለት ነው በግድ ለፈጣሪ መገዛት ፕላስ ደግሞ የሆነ በቀን 5 ጊዜ የሚሰግዱት አላ እሱ መስገድ የማይችል እና ደግሞ አላህ አንድ ነው ከዛ ደግሞ መሐመድ መልእክተኛ ነው ያላለ ሰው ሙስሊም አይደለም በሙስሊሞች ሐሳብ ማለት አንድ ህፃን ልጅ እንደዚህ ብሎ ኮንፌስ ሊያደርግ አይችልም በህፃንነቱ ማለት ከመጀመሩ ዝም ብለ ጀነራሊ ስንመለከት ማለት ነው። እንትኑ ፈለገ ማይክ ክፍት ነው ሶ ከመጀመሪያ የቃሉ ትርጉም ይዘህ ራሱ አንድ ህፃን ልጅ እንዲህ ብሎ ኮንፌስ ሊያደርግ አይችልም ማለት ነው። ሶ ህፃን ሙስሊም ሊሆን አይችልም። ሲቀጥል በእስልምና ራሱ አንድ ህፃን ይሄ ፕሪደስቲኔሽን የሚባል ትምህርት አላቸው። መጀመሪያ የእስልምናው የክርስትናውን ከማየታችን በፊት ብዬ ፕሪደስቲኔሽን የሚባል ትምህርት አላቸው፣ ወይም ደግሞ ቀደር የሚባል ትምህርት አላቸው። አንድ ህፃን ልጅ በተፈጥሮ ክርስቲያን ሆኖ ራሱ ሊወለድ ይችላል። በእስልምና አስተምሮ ማስረጃ አለ፣ እሱ አሳያቸዋለሁ። አንድ ህፃን ልጅ ሲወለድ ራሱ ከመጀመሪያ ሲፈጠር ጀምሮ ክርስቲያን ሆኖ ሊፈጠር ይችላል። በእስልምና አስተምሮ ኦኬ ሶ ክርስቲያን ሆኖ ሊፈጠር ይችላል፣ ወይም ደግሞ አማኝም ሆኖ ሊፈጠር ይችላል። ከሙስሊም ቤተሰብ የተወለደ አንድ ህፃን ልጅ ባይዘወይ ካፊር ሆኖ ወይም ደግሞ ክርስቲያን ሆኖ የተወለደ ካፊር ማለት ከእስልምና ውጪ ሆኖ የተወለደ አለ በሐዲሳቸው ማለት ነው። እና በቁርአናቸው በምዕራፍ 18 ላይ ነው የምታገኙት። ይሄ አልኸድር የሚባል አንድ ነብይ ያላቸው አንድ ህፃን ልጅ ገና በህፃንነቱ ይገድለዋል። እና ለምንድን የገደልከው ሲባል ያው ይሄ ሰውዬ ሲፈጠር ጀምሮ ገና ከህፃንነቱ ጀምሮ ካፊር ወይም ደግሞ ሙስሊም ያልሆነ ከእስልምና ውጪ ያለ እምነት ውስጥ ስለነበረ የገደልኩት ይላል። ሶ ከእስልምና ውጪ ሆነው ይወለዳሉ ማለት ነው። በእስልምና አስተምሮ ራሱ አንድ ህፃን ልጅ ሲወለድ ራሱ ሙስሊም ነው ብለው የሚነግሯችሁ ራሳቸውን ለማጽናናት ወይም ደግሞ ሰዎችን ለመሸወድ ነው የሚሆነው ማለት ነው። ሰዎችን ለመሸወድ ወይም ደግሞ ራሳቸውን ለማጽናናት ነው የሚሆነው። ሶ መሐመድ ራሱ ምን ብለዋል? ህፃናት ገና በአባታቸው ወገብ እያሉ ነው ወይም ሙስሊም ወይም ደግሞ ክርስቲያን ወይም ኤቲስት ምናምን ሆነው እንዲወለዱ የሚያደርጋቸው ገና በእናታቸው በአባታቸው ወገብ እንደዛ እያሉ ነው በእንደዚህ አይነት ስቴት ውስጥ እንዲሆኑ የሚያደርጋቸው። እና አንድ ህፃን ልጅ ራሱ ሲሞት አሁን በእነሱ አረዳድ አንድ ህፃን ልጅ ከሞተ ወዴት ነው የሚገባው ማለት ነው? ሙስሊም ከሆነ ወደ ጀነት ነው ማለት ነው አይደል? ግን መሐመድ ምን ብሎ እንደተናገረ አንዴ ልክፈትና ላሳያችሁ። እሺ for this እሺ ከዛ በኋላ ቀጥታ የክርስትናውን ደግሞ ምንድነው ለምንድነው ህፃናት የምናጠምቀው የሚለውን እናያለን። ኦኬ ይታያል። ኦኬ ቆይ ይታያችኋል? ቆይ አንዴ ዙም ላድርገው መሰለኝ። ዙም ኦኬ በጣም ሄደ። እሺ አይ ቲንክ ይታያችኋል ብዬ አስባለሁ። ተመልከቱ። አውተንቲክ የሆነ ሐዲስ ነው። ሳሂህ ሙስሊም 2662 ቢ ይላል እና ምን ይላል መሰላችሁ? አይሻ the mother of the believers አይሻ ማለት የመሐመድ ሚስት ነች እና የሙስሊሞች ሁሉ እናት ተብላ ትጠራለች። እና reported that a child died and I said ስላለች አንድ ህፃን ልጅ ሞተ። ከሙስሊም ወገን የሆነ የሙስሊሞች ወገን የሆነ አንድ ህፃን ቻይልድ ይታያቸዋል ሞተ። ዘን ይሄ ህፃን ከሞተ በኋላ ምን ይላል? there is happiness for this child who is a bird from among the birds of paradise አለች። ከዛ እቺ አይሻ የተባለች መሐመድ ሚስት ምን ትላለች? ህፃንማ በቃ ታድሎ በቃ ገነት ነው የሚገባ ማለት ነው እድለኛ ነው ብላ ትናገራለች ማለት ነው አይሻ። ኦኬ ዜር አፖን ከዛ በኋላ ኦኬ እንደውም ቆይ
ምክንያቱ ኃጢአት ምንም ያልሰራ እንደሆነ እዚህ ጋር ስለምትናገር ቆይ ሲ ላይ ላሳያችሁ 2662 ሲ ላይ ምን ይላል? ከገነት ወፎች መካከል ይሆናል ይሄ ህፃን ልጅ በህፃንነቱ ነው የሞተው፣ ስለዚህ ታድሎ ገነት ነው የሚገባው ትላለች። ምክንያቱም ትልና ያው the birds of paradise for it committed no sin nor has he reached the age when one can commit sin ምንም ኃጢአት አልሰራም፣ ፕላስ ደግሞ ኃጢአት እንኳን የሚሰራበት እድሜ እንኳን የህፃን ልጅ አልደረሰም፣ ስለዚህ ገነት ነው የሚገባው ብላ ትናገራለች። ማ የመሐመድ ሚስት አይሻ። ከዛ በኋላ መሐመድ he said መሐመድ እንዲህ አለ አይሻ per adventure it may be otherwise ኦኬ በተቃራኒው ሊሆን ይችላል። ምን ገሃነምም ሊገባ ይችላል ማለት ነው። ለምን ደግሞ ገሃነም ሊገባ የሚችለው ይሄ ህፃን ልጅ? የምር እንደ እነሱ አባባል ህፃናት ሁሉ ሙስሊሞች ከሆኑ ስለዚህ ገነት ነው መግባት የነበረበት አይደል? ምክንያቱም ይሄ ህፃን ልጅ ኃጢአትም አልሰራ በኃጢአቱ ነው እንዳይባል ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ እንኳን አልደረሰም። ሶ ምን አለ? አይ it can be otherwise ገሃነምም ሊገባ ይችላል። because አለ ምክንያቱ ለምንድን ነው የሚገባው? because God created for paradise those who are fit for it while they were yet in their father's loin። ምክንያቱ በእስልምና አላህ ራሱ ገና በአባታቸው ዘር ወገብ እያሉ ለገሃነም ብሎ ከፈጠራቸው በቃ ለገሃነም ነው የሚሆነው፣ ለገነት ብሎ ከፈጠራቸው ለገነት፣ ወይም ደግሞ አማኝ ሙስሊም አድርጎ ከፈጠራቸው ሙስሊም፣ ክርስቲያን አድርጎ ከፈጠራቸው ክርስቲያን ነው የሚሆኑት በአባታቸው ወገብ እያሉ። ይሄ ህፃን ልጅ ማደግ አይጠበቅበትም፣ አድጎ ማመን ምናምን አይጠበቅበትም። ሶ ገና በህፃንነቱ ሞቶ ራሱ ክፉና ደጉ ማመዛዘን በማይችልበት እድሜ ሞቶ ራሱ ያ ካፊር ሆኖ ሊወለድ ይችላል ማለት አይ በአባቱ ወገብ እያለ ምን ለገሃነም ወይም ደግሞ ለጀነት ብሎ ሊፈጥረው ይችላል ማለት ሊፈጥረው ይችላል። and created for hell those who are to go to hell ይላል። ለገሃነም ብሎ ከፈጠራቸው ደግሞ በህፃንነታቸው በቃ በህፃንነታቸው ቢሞቱም የገሃነም ናቸው፣ ገሃነም ይገባሉ አለ። he created them for hell while they were yet in their father's loin። ምክንያቱም እነሱ ለገሃነም ብሎ ነው ገና በአባታቸው ወገብ እያሉ የሚፈጥራቸው ይላል። አንድ ከሃዲ ሆኖ የተፈጠረ ላሳያችሁና ከዛ ወደ ክርስትናው መልስ እመጣለሁ። ኦኬ እሺ infidel it was created infidel እሺ ያው صحيح የሆነ ሐዲስ ነው። ሱናን አቢ ዳውድ 4706 ያው ቀድም ቁርአን ላይ ያለ ሐዲስ ነው ማለት ቁርአን ላይ ያለ ሐሳብ ነው መጽሐፋቸው ማለት ነው። ሱራ 18 ላይ ነው ያለው ምዕራፍ 18 ላይ ነው የምታገኙት ይሄ ሐሳብ ማለት ነው። አልኸድር የሚባል አንድ ሰው ህፃን ልጅ ገድሎ ነው ነብይ ነው በእነሱ ይባላል እና እሱ ህፃን ልጅ ገድሏል እና ለምንድን ነው ህፃኑን የገደለው ብለው መሐመድን ጠየቁት ማለት ነው። I hear the messenger of Allah ምናምን መሐመድን እንዲህ ሲል ሰማሁት ምን explaining the verse ያንን ክፍል ያንን የቁርአን ምዕራፍ ሲያብራራ ማለት ነው። ምን አለ? as for the youth his parents were peoples of faith ከአባትና እናቱ ራሱ ከአማኝ ቤተሰብ የተወለደ ህፃን ልጅ ነው። ግን አልኸድር የተባለው ነቢይ ለምንድነው ህፃኑን የገደለው የሚለውን አያ ወይም የሚለውን ምዕራፍ ሲያብራራ እንዲህ አለ he was created infidel the day when he was created በተፈጠረበት ቀን ኦኬ በተፈጠረበት ቀን ምን ሆኖ ተፈጥሯል ነው የሚለው ኢንፊደል ከሃዲ ሆኖ ተፈጥሯል። ሙስሊም ሆኖ አይደለም የተፈጠረው ይሄ ህፃን ልጅ። ስለዚህ ለዛ ነው የገደለው። ኦኬ አልኸድር የተባለው ነቢይ ህፃኑን የገደለው ለምንድን ነው? he was created ተፈጥሯል ምን ኢንፊደል አረብኛው ካፊር ይላል። ካፊር ማለት ክርስቲያኖች ናቸው ይላሉ። ሶ ኢንፊደል ሆኖ ተፈጥሯል ወይም ካፊር ሆኖ ተፈጥሯል ይሄ ልጅ ማለት ነው። ለዛ ነው
የገደለው ብሎ መሐመድ ሲያብራራ ትመለከታላችሁ። ከዚህ ከራሳቸው አስተምሮ ጋር ራሱ እንዴት እንደሚጋጩ ለማሳየት ያክል ነው። ዘን በክርስትናው ታዲያ ህፃናት ለምደው የሚጠመቁት ሙስሊም ስለነበሩ ነው? አይደለም። አክቹዋሊ ሙስሊም ስለነበሩ ሳይሆን አዳማዊ ስለነበሩ ወይም ደግሞ አዳማዊ ስለሆኑ። ማንኛውም ሰው ሲወለድ በቀደመው አዳም አዳማዊ ሆኖ ይወለዳል። በዳግማዊ አዳም በክርስቶስ ደግሞ ክርስቶሳዊ የእግዚአብሔር ልጅ መሆን የግድ ሰው ሁሉ ስለሚያስፈልገው ነው። የሰው ልጅ ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ተብሎ በመጽሐፍ ቅዱስ ጌታ ስላዘዘ ነው። የሰው ልጅ ሁሉ በአዳም በቀደመው አዳም ምክንያት ሟቲ፣ ፈራሽ፣ በስባሽ ሆኖ ተወልዷል። ማንኛውም ሰው ልክ ዘፍጥረት ምዕራፍ 5 ላይ እንዲህ የሚል ቃል ታገኛላችሁ። ዘፍጥረት ምዕራፍ 5 ከቁጥር 1 እሺ ልክፈታ እንዲም አሁንም ተመልከቱ። ዘፍጥረት ምዕራፍ 5 ከቁጥር 1 ጀምራችሁ ስትመለከቱ አስቀድሞ ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔር አምላክም የሰውን ልጅ በመልኩና በአርአያው በመልኩና በአምሳሉ ፈጠረ ይላል አይደል? አዳም አስቀድሞ የተፈጠረው በእግዚአብሔር አርአያና አምሳል ነበረ። ነገር ግን የእግዚአብሔር ትእዛዝ በመጣሱ ምክንያት ይህንን መልኩና ምሳሌውን አጥቶታል። የሰው ልጅ መልክና ምሳሌው አጣ ዘንድ አዳም የሚወልዳቸው ሁሉ በእግዚአብሔር አምሳልና ምሳሌ መሆን ቀርቶ በማን መልክና ምሳሌ ሆኑ? በአዳም። ልክ ዘፍጥረት ምዕራፍ 5 እንዲህ ይላል፣ የአዳም ትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው ይላል። አዳም ሲፈጠር አስቀድሞ በማን ምሳሌ ነበረ? በእግዚአብሔር ምሳሌ። ከዛ በኋላስ ወንድና ሴት አድርጎ ፈጠራቸው ይላልና ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ይላል። አዳም ተብለው በእግዚአብሔር አምሳልና መልክ ተፈጥረው ተባርከው ነበር የተፈጠሩት። ይህንን መባረክ ግን በራሳቸው ስህተት አጥተውታል ማለት ነው። አዳም ከዛ በኋላ ከገነት ተባረረና ልጆችን መውለድ ጀመረ ማለት ነው። አዳምም 230 ዓመት ኖረ ከገነት ወጥቶ ማለት ነው። ልጅንም በምሳሌውና እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው ይላል። ተመለከታችሁ? አዳም አሁን ከዚህ በኋላ በማን በራሱ በአርአያውና በምሳሌው ልጆችን መውለድ ጀመረ ማለት ነው። አዳም ሰዎች ሲወለዱ ሁሉ በማን አርአያና ምሳሌ ነበር የሚወለዱት ማለት? በአዳም በቀዳማዊ አዳም በእርሱ መልክና ምሳሌ ማለት ነው። ልክ ሮሜ ምዕራፍ 6 ላይ ደግሞ በቀደመው አዳም ምክንያት ሟቲ የነበረው የሰው ልጅ በዳግማዊ አዳም በክርስቶስ ሕያውና ትንሣኤ ያለው መሆን ደግሞ ይገባዋል እና ምን አለ? እሺ ቁጥር 2 ላይ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት ምዕራፍ 5 ሳይሆን ምዕራፍ 6። እሺ እንዲህ ይላል ከቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት ማለት አስቀድሞ የነበረ አዳም አሮጌው ሰው ይላል። በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ምን አለ? ተቀበርን ይላል። ከክርስቶስ ጋር በአዲስ ሕይወት ለመመላለስ ነው የምንቀበረው ማለት። ኦኬ አንድ ሰው ሲጠመቅ በአዲስ ሕይወት ለመመላለስ አስቀድሞ የነበረው በአዳም ምክንያት አሮጌ ስለነበረ ማለት ነው። ከዛ በኋላ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤው በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከክርስቶስ ሞት ጋር አንድ የሆነ ሰው ከትንሣኤው ጋር ደግሞ አንድ የሆነ የክብር ትንሣኤ ይነሳል ማለት ነው። ስለዚህ ሕፃናትም ከክርስቶስ ሞት ጋር አንድ ለመሆን ከዛስ ከክርስቶስ ትንሣኤ ጋር ህብረት እንዲኖራቸው ነው የሚጠመቁት ማለት ነው። ስለዚህ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌ ሰው ከማን ጋር ይሰቀላል? በመስቀል ከክርስቶስ ጋር ይሰቀላል ማለት ነው። በጥምቀት አሮጌ ሰዋቸውን ይጥላሉ፣ ክርስቶስን ይለብሳሉ ማለት ነው። ክርስቶስን ይለብሱታል፣ የእግዚአብሔር ልጅነትን ያገኙበታል ማለት ነው። ልክ አንደኛ ቆሮንቶስ በምዕራፍ 15 ላይ በቀደመው አዳም ሞት እንደመጣ እሺ ቆይ አንደኛ ቆሮንቶስ ምዕራፍ 15
እንትኑ ስላይድ ያደርጋል። ይቅርታና እሺ የቀደመው አዳም ኦኬ ከቁጥር 40 አይደል? እሺ ከዚህ አካባቢ ይመስለኝ እንዲህ ይላል። ከቁጥር 42 ጀምሮ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ እሺ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ ይልና እንዲሁ ደግሞ ይላል። በደንብ አስተውል። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ያለው ተብሎ እንደተጻፈ ተጽፏል። ኋለኛው አዳም ደግሞ ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎም መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ይላል። የዚያን የመሬታዊውን መልክ እንደለበስን በደንብ አስተውላውን ቁጥር 49 ላይ የዚያን የመሬታዊውን መልክ እንደለበስን የአዳምን ማለት ነው። በመውደቁ ምክንያት መሬታውያን አፈርነ ወደ አፈር ትመለሳለህ ተብለን ፈራስ በስባሽ ሆነን ነበረ። ስለዚህ መሬታዊ እንደሆነ የቀደመው ሰው መሬታውያን የሆኑት ደግሞ እንዲህ ናቸው ይልና የዚያን የመሬታዊን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። የሰማያዊው መልክ የክርስቶስ ለመልበስ ነው። ሕፃናት በአዳም ምክንያት መሬታውያን ሆነው ነበርና ማለት ነው። ሰው ከዚህ አንጻር የሚታይ እንጂ ፈጽሞ ሙስሊም ቆይቶ ክርስቲያን ለማድረግ ጭራሽ ሲጀመር በክርስቶስ ሰዓት እስልምና የሚባል ታሪክ እኮ አይታወቅም። እንኳን በክርስቶስ ሰዓት ይቅርና እንኳን በዚህ ሰዓት ጥምቀት በተሰጠበት ሰዓት ይቅር እስልምና ሊታወቅና ከ600 ዓመት በኋላ ኦኬ ከክርስቶስ ሞትና ትንሣኤ ከምን ከ600 ዓመት በኋላ ስለመጣው እስልምና ነው አጥምቁ የተባሉ። ኦኬ በጭራሽ አይደለም። ሙስሊም ስለነበሩ በጭራሽ አይደለም። ማንኛውም ሰው ዳግመኛ ተወልዶ የእግዚአብሔር ልጅነት ካላገኘ በስተቀር በአዳም ምክንያት ወድቆ ስለነበር ማለት ነው ወደ እግዚአብሔር መንግስት ፈጽሞ መግባት ስለማይቻለው ለዛ ነው። ይሄ ነው ትምህርታችን። እግዚአብሔር ይስጥልኝ። አይ ቲንክ አበዛሁት መሰለኝ። እናመሰግናለን ዮሐዴ፣ ቃለ ሕይወት ያሰማልን። እህታችን ተመልሶልሻል አይደል? በጣም ተመልሶልኛል። እውነት ለመናገር እግዚአብሔር ይስጥልኝ። ማርያምን እኔ እንደዛ አልጠበኩም። እኔ ማለት ነው በነገራችን ላይ እኔ ብዙ ጊዜ የእውነት ፈተና ማለት ትችላላችሁ። እኔ አንድ ተራ ወንበዴ ሽፍታ የሆንኩ ሰው ነኝ። ላኪን ግን በእምነቴ በኦርቶዶክስነቴ ተመጡብኝ አንገቴን እሰጣለሁ። እኔ ብዙ አመት ስደት ተሰደድኩ በህፃንነቴ ነውና ያው የገጠር ልጅ ነኝ ብያቸዋለሁ። የገጠር ልጅ ስንሆን ብዙ ጊዜ ጫና ይደርስብናል ስለማንማር፣ ያው ቤተክርስቲያን ብዙ ጊዜ ስለማንሄድ ማለት ነው። እና እንደዛ ስለሆነ እኔ አልተማርኩም። የቀለም ትምህርት ግን ተምሬያለሁ። ላኪን ግን የቤተክርስቲያን ትምህርት አልተማርኩም። እንደዛ ስለሆነ ብዙዎቹ ይጠይቁኛል፣ እኔም እነግራቸዋለሁ። መጽሐፍ ቅዱስም ገልጬም እንትንም ሆኜ አስተምራቸዋለሁ። ግን ውሸትሽን ነው። እኔ አንድ በቃ እኔ አለ ተራ ሰው ስለሆንኩ ነው መሰለኝ አያምኑኝም። ብዙ ቪዲዮም አምጥቼ ያስተማሩትንም ሳሳያቸው የውሸትሽን ነው ብለው እንትን ይሉኛል እና ስለሚገርመኝ ነው። አረ ደግሞ ኮሜንታተሮች ሲሸምኑ ተማሪ እንደው ለማንኛውም ማለት ነው ፈለገኝ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እውነት ዝቅ ብለህ ስላከበርከኝ እግዚአብሔርን ቃላት የለኝም። ብዙ ጊዜ ነው የደከምኩት። ቪዲዮ ማየት ትችላለህ ምናምን ገብተህ ማየት ትችላለህ። ብዙ ጊዜ ነው የምኮምተው ገብቼ ለማግኘት ሂደትም ያለው በጣም እና በጣም ነው የማመሰግነው። እውነት እግዚአብሔርን አሁን ተንቅልፌ ስነሳ ማለት ነው ስታስገባኝ ፍራሽን አንስቼ ነው የጮፍኩት። እውነት አልቻልኩም። በጣም አመሰግናለሁ። ስክሪንሻት ያደረጋችሁ ወገኖች እንትን ልቀቁልንና ቪዲዮ እንዲሰራጭ አድርጉልኝ። ተወዳጆች የፈለገ አትናትዮስ በሙሉ ተከታዮች እግዚአብሔር ይስጥልን፣ እናመሰግናለን።
ካላስቸገርኳችሁ ልውረድ ከይቅርታ ጋራ እንደዚሁ አንዳንዴ ብቅ እያልኩኝ እማራለሁኝ። ምክንያቱም ብዙ ይቀረኛል። እኔ እንደምታዩኝ ቤቴን ገብታችሁ ብታዩት የሽፍታ መጨረሻ ነኝና ወንበዴ ስለሆንኩኝ ወደ ቤት እንድትመልሱኝ ስል በአክብሮት ጠይቃለሁ። ስራ ስላለብኝ ወደ ስራ መመለስ አለብኝ። ታታችሁ ሆኜ አዳምጣችኋለሁ። ስላስገባችሁኝ በጣም አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። የሆነ ቃላት የለኝም። ማርያምን ከልቤ ነው። ሰላማችሁ ይብዛልኝ። ይቅርታ አድርጉልኝ ልውረድ። እሺ እናመሰግናለን እህታችን። ሰላም። እሺ እንዴት እሺ አሰጠኝ ፈለገ። እሺ በጌታ በኢየሱስ ውጭ ይዋድ ምን ነው ቀረ አለ እንዴ የፈለገ አትናቴስ ተከታዮች አለች እንጨር የይዋድ ተከታዩ ሳይባል ኧረ እኔ ማንም ተከታይ የለኝም። አተተው ሰው ያንተም ተከታይ የለም እንዴ ምን እየተካሄደ ነው ብለህ እኔም ግራ ገብቶኛል ምን እየተካሄደ እንደሆነ። ኤኒዌይስ አይታችን የዋነች አይ ቲንክ ለቲክቶክ አዲስ ነች ይመስለኛል እና ለሌላው ጊዜ ምናልባት ሌሎች ሴቶች ወንድሞች ዩቲዩብ ላይ በጣም ብዙ በምትፈልጉት አይነት ርዕሰ ጉዳይ ላይ በጣም ብዙ ቪዲዮዎች አሉ። በጣም ብዙ እንደውም እኛ ራሱ ዩሃድም